ጌታ ለዘላለም ይባረክ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። ዳዊት እንደዚህ አለ፣ ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑት አለ። ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑት አለ። ጌታ ለዘላለም ይባረክ። እንግዲህ የእግዚአብሔር ምህረት በህይወቱ ያልበዛለት እግዚአብሔር ያረዳው ማንም እንደሌለ አቃለው። እኔም ደግሞ እርግጠኛ ነኝ በምህረቱ ለመኖሬ። ግን መጽሐፍ ቅዱስ የእግዚአብሔር ቃል እንደሚናገረው ቸር ነውና ምህረቱም ለዘላለም ነውና እግዚአብሔርን አመስግኑት። ጌታ ለዘላለም ይባረክ። ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑት። እሱ ለኃጢኡም ለጻድቁም እኩል ፀሐይን ያወጣል። ስለዚህ ቸር ነውና ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ። እግዚአብሔርን በደረስንበት ቦታ በተገኘንበት ቦታ ልናመሰግን የእግዚአብሔርን ቸርነት የእግዚአብሔርን በጎነት የእግዚአብሔርን መልካምነት ከትላንትናው በበለጠ በኢየሱስ ክርስቶስም ስናወራ የሚያምርብን በእኛ ነው። ማውራትንም ያለብን እኛ ነን። እንዲህ ያለን እንናገራለን ሳንሰለች እየደጋገምን መዳን በሌላ በማንም የለም። እንድንበት ዘንድ ለሰዎች ሁሉ የተሰጠ ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ከደዌ ከዘላለም እስራት ከዘር ማንዘር እስራት ሲወራረድ ከመጣው ከአመፃ ከጨለማ እስራት ያድናል። የኢየሱስ ስም ብቻ ነው የሚያድነው። የኢየሱስ ደም ብቻ ነው የሚያድነው። ሌላ የሚያድን ነገር ምንም ነገር የለም። በምድር ላይ በኢየሱስ ክርስቶስ ኃያል የሆነው ከሁሉም የበለጠው የኢየሱስ ክርስቶስ ኃይል ነው። በኢየሱስ ክርስቶስ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ልጁን ያመነ ይድናል በኢየሱስ ክርስቶስም። ስለዚህ ይሄ ቸር የሆነ አምላክ ምህረቱ ለዘላለም የሆነ አምላክ የአብርሃም የይስሐቅ የያዕቆብ አምላክ በአንተና በኔ አንደበት ለምድር ሁሉ ለአሕዛብ ሁሉ ጌታን ላልተቀበሉት ለእግዚአብሔር ልጆች ላልሆኑት ከእግዚአብሔር ወገን ላልሆኑት ለነሱ የእግዚአብሔርን ወንጌል የምስራቹን ቃል ልንሰብክ ይገባል። ምክንያቱም እኛ ይሄንን ስናደርግ እግዚአብሔር አምላክ ደግሞ በኢየሱስ ዘመናችንን እግዚአብሔር አምላክ ደግሞ ህይወታችንን እግዚአብሔር አምላክ ኑሯችንን እግዚአብሔር አምላክ መንገዳችንን ያቀናል። ቸር ነውና ምህረቱ ለዘላለም ነውና እግዚአብሔር ይመስገን። ሃሌሉያ።